ገና ከብልቷ ውስጥ ሳልወጣ ለሁለተኛ ዙር ዝግጁ ሆናለሁ ብላችሁ የምትነግሩኝ ወንዶች አላችሁ። ብዙ ሰዎች ሲሰሙት ኖርማል የሆነ ነገር ይመስላቸውና ከጨረሱ በኋላ ብልታቸው የሚልፈሰፈስ ሰዎች ችግር ያለባቸው ይመስላቸዋል። የመጀመሪያ ዙር እንደጨረሱ ወደ ሁለተኛ ዙር ብልታቸው ሳይልፈሰፈስ የሚሄዱ ሰዎች በጣም ጥቂት ናቸውና እነሱ ችግር አለባቸው ማለት አይደለም። ግን አንተ ደግሞ ከጨረስክ በኋላ ለጥቂት ደቂቃ ብልት ተልፈስፈሶ መቀመጡና ለሁለተኛ ዙር ለመዘጋጀት ጊዜ መፍጀት ችግር አለብህ ማለት አይደለም። የመጀመሪያ ዙር ከጨረሳችሁ በኋላ ብልታችሁ ተልፈስፈሶ ተመልሶ ከፍ ብሎ ለሁለተኛ ዙር መተዘጋጁበት ሰዓት ሪፍራክተሪ ፔሪድ ይባላል። ይህ ሰዓት ማለት ነው ሊረዝምም ሊያጥርም ይችላል። በእድሜ በላይፍ ስታይል በተለያዩ አይነት የብልት አለመቆም ችግርና ቶሎ መጨረሶች አሉ ወይ፣ ጭንቀት አለ ወይ፣ ድብርት አለ ወይ እና ከብዙ አይነት ድካም ነው ወይ እየተመለሳችሁ ያላችሁት። እነዚህ ነገሮች በሙሉ ኖርማል ነኝ ብላችሁ ካላችሁና ለሁለተኛ ዙር ጭራሽ ግንኙነት ከሌላችሁ የዛኔ ከብልት መቆም ጋርና ከብልት አለመቆም ጋር ያሉ ችግሮችን ቼክ አድርገን እንደ አግባብነቱ ሕክምና ልናስጀምራችሁ እንችላለን። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ወንድ ልጅን ከዚህ እስከዚህ ድረስ ያለውን ርዝመት አይተን የብልት መጠኑን ማወቅ እንችላለን የሚሉ አይነት ወሬዎችን ሰምታችሁ ሊሆን ይችላል። ጥናቶች ተደርገው ነበረ። ይህ እጅ ብቻ ሳይሆን የተለያዩ የሰውነት ክፍሎችን በመጠቀም ሰዎች ከዛ ጋር ፕሮፖርሽናል ነው የሚሉ አይነት ወሬዎችን ያወራሉ። ነገር ግን በተደረገው ጥናት ላይ እንደሚያሳየው ከሆነ ይህ ነገር ሁል ጊዜ ልክ ሆኖ የሚገኝ ነገር አይደለም። አንዳንዶቹ ላይ ልክ ሊሆን ይችላል፣ አንዳንዶቹ ላይ ደግሞ ልክ አይደለም። ስለዚህ እነዚህ አሳማኝ የሆኑ እንደዚህ አይነት ነገሮችን የምንገምትባቸው መንገዶች አይደሉም ማለት ነው። አንደኛ ዙር ላይ ብቻ ከሆነ ቶሎ መጨረስ ያለባችሁና ሁለተኛ ዙር ላይ የምትቆዩ ከሆነ የዛን ጊዜ ቶሎ መጨረስ አለብኝ ብላችሁ መታከም የለባችሁ። ምክንያቱም ሁለተኛ ዙር ላይ ኖርማል ሰዓት አላችሁ። ስለዚህ በምትታከሙበት ጊዜ የባሰ ሰዓታችሁን በጣም ሊያረዝምባችሁ ስለሚችል ማለት ነው። አንደኛ ዙር ላይ ለምንድነው ቶሎ መጨረስ የሚበዛው ካላችሁ በተለይ ከጊዜ በኋላ ሲደረግ እንዲሁም ደግሞ በጣም ኤክሳይትመንት ስለሚኖር እነዚህ ነገሮች አብዛኛውን ወንዶች ለዛ ሊያጋልጧቸው ይችላሉ። ነገር ግን ይህ ችግር ሁለተኛ ዙር ላይ የሚከሰት ከሆነ የዛን ጊዜ መታከም ይኖርበታል። በማንኛውም ስንፈተ ወሲብ ዙሪያ ላይ መታከም ከፈለጋችሁ ባዮ ላይ ስልክ አለ። ዶክተር ቤቴል ነኝ። ባይ። ግንኙነት አለማድረግ ለካንሰር ያጋልጣል? እስከ መጨረሻ ድረስ ስሙ። ሁለት ነገሮች ማወቅ አለባችሁ ከዚህ ጋር በተያያዘ። አንደኛ ግንኙነትን አለማድረግ በራሱ ለፕሮስቴት ካንሰር አያጋልጥም ወይም ተጋላጭነትን አይጨምርም። ነገር ግን አንድ የተሰራ ጥናት ላይ እንደሚያሳየው ግንኙነትን የሚያደርጉ ሰዎች ወይም ደግሞ የዘር ፈሳሽን የሚያፈሱ ሰዎች በወር ውስጥ ከ21 ጊዜ በላይ እንደዚህ የሚያደርጉ ሰዎች ላይ በምልከታ ስተዲ ወይም ኦብዘርቬሽናል ስተዲ በሚባለው መሰረት በተወሰነ መልኩ የፕሮስቴት ካንሰር ተጋላጭነት ሪስካቸውን ቀንሶላቸዋል። ይህ ማለት ታዲያ ግንኙነት አለማድረግ ለፕሮስቴት ካንሰር ያጋልጣል ማለት ሳይሆን ግንኙነት የሚያደርጉ ሰዎች ግን በተወሰነ መልኩ ለካንሰር የመጋለጥ እድላቸውን ሊቀንሱ ይችላሉ ማለት ነው። በማንኛውም ስንፈተ ወሲብ ዙሪያ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ደውላችሁ ቀጠሮ በማስያዝ መምጣት ትችላላችሁ። ዶክተር ቤቴል ነኝ። ባይ። ጧት ብልቴ ይቆማል ግን ቶሎ ነው የሚልፈሰፈሰው ዶክተር፣ ስለዚህ የብልት አለመቆም ችግር አለብኝ ብላችሁ የምትመጡ ሰዎች አላችሁ። ጧት ላይ የሚቆምበት ደቂቃ እንደዚህ የተወሰነ ሰዓት የለውም። አንዳንድ ሰዎች 30 ደቂቃ ድረስ ራሱ ግንኙነት እስከማድረግ ድረስ የሚቻላቸው አሉ። አንዳንድ ሰዎች ደግሞ ተነስተው ዲስትራክተር ሲሆኑ ስልካቸውን አንስተው ወደ ሽንት ቤት ምናምን ሲሄዱ ተመልሶ የሚልፈሰፈስ ነገር ነው። ጧት ብልታችሁ ሲቆም ካያችሁት በቂ የሚባል አይነት ደግሞ ጥንካሬ ካለው ጧት ብልታችሁ ይቆማል ብለን ልንይዝላችሁ ይችላል። ይሄ ነገር ደግሞ በሳምንት ከ3 እስከ 5 ድረስ ከሆነ ጥሩ ነው ማለት ነው። ግን ጠዋት ላይ በጭራሽ የማይቆም ከሆነ ወይም ደግሞ ሲቆም ልፍስፍስ ከሆነ በተለይ ደግሞ ግንኙነት ላይ መሀል ላይ መልፈስፈስ ወይም ጭራሽ ጥንካሬ የሌለው አይነት አቋቋም የሚቆም ከሆነ የዛኔ የብልት አለመቆም ችግር አለባችሁ ማለት እንችላለን። ማለትም ጡንቻ ላይ፣ ደም ስር ላይ፣ ሆርሞን ላይ፣ ነርቭ ላይ ያሉ ችግሮች ሊኖሩ ይችላሉ። መታችሁ መታከም ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ባይ ባይ። እሺ፣ ማስጠንቀቂያ ሰጥቻችኋለሁ ለአሁኑ። አንድ ወንድ ብልቱ ትልቅ ከሆነ ማለት ነው የሴት ልጅን ብልት ሊያላላ ይችላል ወይ? ምክንያቱም ብዙ ሴቶች ይጠይቁኛል የእሱ ትልቅ ስለነበረ ላልቷል መሰለኝ ከዛ ላይ ጓደኛ ሲይዝ የሚለው ነገር ማለት ነው። ሴቶች ማወቅ ያለባችሁ ነገር ጓደኛ በመቀያየር ወንድ ተቀያየረ የእነሱ ብልት ትልቅ ሆነ ማለት ሴት ልጅ እዛ አካባቢ ይላላል ማለት አይደለም። ሲግኒፊካንት የሆነ ትራማ ሲደርስ ነው። ማለትም ልጅ የሚያክል ነገር በዛ በኩል ሲወጣ ኦር ለረጅም ጊዜ እድሜያችን፣ ውፍረት፣ ከባድ ዕቃ የምታነሱ ከሆነ ሰገራ፣ ድርቀት፣ ሁልጊዜ ሳል፣ ይሄ የዳሌ ጡንቻ ላይ ሁልጊዜ ቋሚ ጫና የሚያበዛ አይነት ነገር ካለ ነው እንጂ እዛ አካባቢ ላስቲሲቲ የሚያመጣው ወንድ ጓደኛ መቀየር ኦር ደግሞ የወንድ ልጅ ብልት ትልቅ መሆን እዛ አካባቢ ብልት መላላት አያመጣም። አንድ ወንድ ቶሎ መጨረስ አለበት ማለት ኤክስፔሪየንስ የለውም ማለት አይደለም። ቶሎ መጨረስ ሳይኮሎጂካል ብቻ ነው ብላችሁ የምታስቡ ሰዎች አይደለም። የቶሎ መጨረስ አይነቶች አሉ። ሳይኮሎጂካል ብቻ ነው ብለን የምንላቸው ግን ሁሉም አይደሉም። ፊዚካል የሆነ ችግሮች አሉ ማለት ነው። የመጀመሪያ ግንኙነት ላይ ነርቨስ ሊሆኑ ይችላሉ ምናምንና በዛ ምክንያት ሊመጣ የሚችል የቶሎ መጨረስ ነገር ብዙ ወንዶች የሚጠቀሙት ከግንኙነት በፊት ማስተርቤት
ወይም ራስን ማርካት ቶሎ መጨረስ እንዳይኖር ያደርጋል ነው። ካለማመዳችሁት ያንን ነገር ነርቫችሁ ላይ ማለት ነው በጣም መጥፎ ኢፌክት ነው የሚኖረው። እናንተ ደግሞ ምን አይነት መላመቶች ሰምታችኋል? እሱን ደግሞ ኮመንት ላይ ጻፉልኝ። መታከም የምትፈልጉ ከሆነ ደግሞ ባዮ ላይ ያለውን ስልክ ቁጥር በመደወል ቀጠሮ ማስያዝ ይችላሉ። ባይ ባይ። ከስኳር ህመም በኋላ የብልት ዝግጁነት ማጣት ሲያጋጥመን መታከም ይቻላል ወይ ይሻሻልልናል ወይ ብላችሁ የምትጠይቁኝ ሰዎች ተደጋጋሚ ጥያቄዎቻችሁ ይደርሱኛል። አንድ ሰው የስኳር ታማሚ ነው ማለት መታከም አይችልም፣ ይሄ ነገር አብቅቶለታል ማለት አይደለም። ስኳር በተለይ ደግሞ ጥሩ ቁጥጥር በማይኖርበት ጊዜ ላይ የደም ስሮች ላይ የሚያመጣው ጫና ለኮሌስትሮል ከፍ ማለት የማጋለጥ እድሉ፣ ነርቮችን የመጉዳት እድሉና ሆርሞኖችን የማዛባት እድሉ ከፍ ያለ ይሆናል። በዚህ ምክንያት ብልት በደንብ ዝግጁ እንዳይሆንና ጥንካሬ እንዳይኖረው ሊያደርጋችሁ ይችላል። እንዲህ አይነት ችግሮች ሲያጋጥም በተለይ ደም ስር ላይ ያለ ጫናና ሆርሞን ላይ ያለ አብኖርማሊቲ ከሆነ የመሻሻል እድሉ በጣም ከፍ ያለ ነው። ለዚህም ሪቨርሰብል ኮዝ የምንላቸው ወይም መመለስ የምንችላቸው ምክንያቶች ስለሆኑ ለእነሱ የሚረዱ የህክምና አማራጮች ይሰጣሉ። በሚዋጥን ብልትንም መርፌ በመውጋት የብልት ዝግጁነታችሁን እንዲሻሻል የሚረዱ የህክምና አማራጮች አሉት። አጠቃላይ ግን ስር የሚሰዱ ህመሞች ወይም ክሮኒክ ኢልነስ የምንላቸው ችግሮች በምን መልኩ ነው የብልት ጥንካሬው ማጣቱን ያመጡት የሚለውን ምክንያት ነው የምናየው። ለዚህ ህክምና አማራጩም እንዳላችሁ እድሜ፣ እንዳላችሁ የተጓዳኝ ህመም አይነቶችና እንደምትወስዱት መድኃኒት አይነቶች የተለያዩ የህክምና አማራጮች ይሰጣሉ ማለት ነው። ስለዚህ አጠቃላይ መልሱ አዎ መታከም ይቻላል፣ የግንኙነት ህይወታችሁን መሻሻል ይችላል። ሴት ልጅን እርካታ ደረጃ ማድረስ ውስብስብ የሆነ ነገር አይደለም። አብዛኛው ወንዶች ቢሮ ይገቡና ብልቴን አስረዝሚልኝ፣ ቀጥ አድርጊልኝ፣ ክትር ብሎ እንዲቆም አድርጊልኝ፣ ውፍረቱን ጨምሪልኝ፣ ለረጅም ጊዜ እንዲቆይ አድርጊልኝ ይባላል። እነዚህ ነገሮች የወንድን ልጅ እርካታ በጣም የሚወስኑ ነገሮች ናቸው፣ ግን የሴት ልጅን እርካታ የሚወስኑ አይደሉም። 85% የሚሆኑት ሴቶች የብልት መገናኘት አይፈልጉም እርካታ ደረጃ ለመድረስ። በእጅ ብቻ እርካታ ደረጃ ሊደርሱ የሚችሉ ናቸው። ባለቤት 85% ውስጥ ናት ወይስ አይደለችም የሚባለውን ነገር ደግሞ በልምምድ ቀስ ብለህ የምታውቀው ነገር ነው የሚሆነው። ግንኙነት ደግሞ ሁለቱም ናቸው እርካታ መድረስ ያለባቸው። ስለዚህ ባለቤትህን በፈለግከው መንገድ እርካታ ደረጃ አድርሰሃል። የአንተ እርካታ ደግሞ የሚወሰነው ብልት ግትር ብሎ መቆሙ ላይ እና ሰዓትን ጠብቀ መጨረስ ነው። ሳትፈልገው ቀድመ የምትጨርስ ከሆነ ወይም ከምትፈልገው ሰዓት በላይ በጣም እየቆየ የምትጨርስ ከሆነ፣ ብልትን ልፍስስ ሆኖ የሚቆም ከሆነ ወይም መሀል ላይ ግንኙነት ከጀመርክ በኋላ መልሶ የሚፈሰፈስ ከሆነ፣ በተለይ ደግሞ ጠዋት ምንም አይነት የመቆም ምልክት ከሌለበት የቶሎ መጨረስ፣ የዘግይቶ መጨረስ፣ የብልት አለመቆም ችግር ሊኖርብህ ይችላል። እነዚህ ነገሮች ሆርሞን ላይ፣ ደም ስር ላይ፣ ነርቭ ላይ፣ ጡንቻ ላይ ያሉ ችግሮች ሊኖሩ ይችላሉ። መታከም ትችላለህ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት። ግድ የለሽም ዶክተር የኔ ስንፈተ ወሲብ ስነ ልቦናዊ ነው ብላችሁ የምትሉኝ ክላይንቶች አላቸው እና ዛሬ አካላዊ የሆነ እና ስነ ልቦናዊ የሆነ አይነት የስንፈተ ወሲብ አይነት እንዴት አድርጋችሁ ነው የምትለዩት? ስለዚህ ሁለቱን አይነት የስንፈተ ወሲብ አይነት ሜይንሊ ቶሎ መጨረስን እና ብልት አለመቆም ችግርን ብዙ ጊዜ አካላዊና ስነ ልቦናዊ ብለን እንለያቸዋል። አካላዊ ከሆነ ብዙ ጊዜ መጥፎ ላይፍ ስታይል ይኖራቸዋል። ስለዚህ ማጨስ፣ መጠጣት፣ መቃም ይኖራል። ሁለተኛ ደግሞ ለተለያየ ነገር መድኃኒት እየወሰዳችሁ ነው። ከነርቭ ላይ ያሉ ችግሮች ሊኖሩ ይችላሉ። ከዛም ያለፈ ደግሞ ሆርሞን ላይ ችግሮች ሊኖሩ ይችላሉ። ደም ስር ሊጠብ ይችላል። እንደዚህ አይነት ነገሮች አካላዊ ነገሮች ሊፈጥር ይችላል። አካላዊ ከሆነ 3 ነገሮችን ይይዝላቸዋል። አንደኛ ጠዋት ብዙ ጊዜ ወንዶች ብልታችሁ ይቆማል፣ ግን በዚህ ጊዜ አይቆምም ማለት። ሁለተኛ አካላዊ ከሆነ በድንገት የሚፈጠር ነገር አይደለም፣ ቀስ ቀስ እያለ እየባሰበት የሚሄድ ነገር ነው። ስለዚህ መጀመሪያ ዙር ላይ በደንብ ፐርፎርም ታደርጉ ነበር፣ ከዛ ሁለተኛ ዙር ላይ ያቃታችሁ ይመጣል፣ ከዛ የመጀመሪያ ዙር ላይ እየተልፈሰፈሰ ይመጣል፣ ከዛ በኋላ የመጀመሪያ ዙር መነሳት ያቆመዋል። ፕሮግረስ የሚያደርግና ቀስ ቀስ እያለ የሚያድግ ነገር ነው የሚሆነው ማለት ነው። ሶስተኛ ደግሞ ማወቅ ያለባችሁ ነገር ፓርትነር ብቻ ወይም ለሴት ብቻ የሚሆን ነገር አይደለም። ስለዚህ በራሳችሁም በግለ ወሲብ ጊዜ የምትለማመዱ ከሆነ በዛ ጊዜም ብልት አለመቆም ችግር ይኖራል። ግን ሴት ልጅ ጋር ስትደርሱ ብቻ የሚሆን ከሆነ እና በድንገት የሚመጣ የብልት አለመቆም ችግር ከሆነ እና ጠዋት ብልታችሁ የመቆም ችግር ከሌለበት ይህ ሞር ስነ ልቦናዊ የሆነ ነገር ነው የሚሆነው ማለት ነው።
የቶሎ መጨረስ ደግሞ ብዙ አይነት ችግሮች ቶሎ መጨረስን ሊፈጥር ይችላሉ። ስለዚህ ቶሎ መጨረስን ሊፈጥር የሚችል ሆርሞን ባላንሶች ሊፈጥር ይችላል። ነርቭ ላይ ብዙ አይነት ችግሮች ሊፈጥር ይችላል እና ብዙ ጊዜ ደግሞ ራስን ማርካት ወይም ግለ ወሲብ የለመዳቸው ሰዎች ለርንድ ቢሄቪየር ይባላል። ስለዚህ በግለ ወሲብ ጊዜ የሚመጣ ኤክሳይትመንት ጭንቅላት ተለማምዶ ቶሎ የመጨረስ ነገር ይመጣል ማለት ነው። ግን ቶሎ መጨረስ ደግሞ አካላዊም ስነልቦናዊም ሊሆን ይችላል። ስለዚህ ስነልቦናዊ ብለን የምናስበው ቶሎ መጨረሳችሁ አንደኛ ለአንድ ሴት ብቻ ሲሆን ብዙ ጊዜ ደግሞ ስትረስ ጋር ሪሌት የሚያደርገው ስለዚህ ስራ ደክሟችሁ ስትረስ የሆናችሁበት ጊዜ ሪሌሽንሽፕ ላይ ችግር ባለበት ጊዜ የሚመጣ ቶሎ መጨረስ ከሆነ ሞር ፕሮባብሊ ወደ ስነልቦናዊ ነገር ነው የምንሄደው ማለት ነው። ወይም በግለ ወሲብ ጊዜ ቶሎ መጨረሱ ከሌለ አካላዊ አይደለም ስነልቦናዊ ነው የምንለው ማለት ነው። ልቦናዊ የስነልቦና ማማከሮች ምናምን መደረግ አለበት። ከዛ በኋላ አካላዊ የሆኑ ደግሞ ነርቭ ላይ ያሉ ችግሮች፣ ሆርሞን ላይ ያሉ ችግሮች፣ ቫይታሚን እጥረቶች፣ ማንኛውም አይነት ነገሮች ተመርምሮ መታወቅ አለበት ማለት ነው። ስለዚህ በስንፈተ ወሲብ ጉዳይ መታከም ከፈለጋችሁ በሬ ሁል ጊዜ ክፍት ነው። ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ ማስያዝ ትችላላችሁ። እሺ የወንድ ልጅ የብልት መጠን ወይም ደግሞ የብልቱ ቅርጽ ከእግር አውራ ጣቱ ጋር ይመሳሰላል ወይ ብሎ የጠየቀኝ አንድ ሰው አለ። ለዚህ መልስ ልንገራችሁ። የሚያገናኛቸው ነገርስ አለ ወይ ለሚለው ደግሞ መልስ ታገኙበታላችሁ። በደንብ አዳምጡኝ። ሲጀመር ይሄን የጠየቀኝ ግለሰብ ምን ስታደርግ ይሄ ጥያቄ መጣልክ? ለማንኛውም የብልት ቅርጽና የወንድ ልጅ የእግር አውራ ጣትን ምንም የሚያገናኛቸው ነገር የለም። ቅርጹ የተለያየ ነው፣ እድገታቸው የተለያየ ነው፣ ከእድሜ ጋር ምንም የሚያገናኛቸው ነገር የለም። ስለዚህ እንደዛ ብላችሁ መሸበር የለባችሁ። እግራችሁን ከፍታችሁ መንቀሳቀስ ትችላላችሁ ማለት ነው። ለማንኛውም በማንኛውም ስንፈተ ወሲብ ሆነ ቶሎ የመጨረስ ጉዳይ መታከም ፈልጉ ከሆነ ስልኬ ያለ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ምሽት።